ሰላም ሰላም የተወደዳችሁ ወገኖች እንዴት አላችሁ? ሁሉ ሰላም ነው ወይ? እግዚአብሔር አምላክ የተመሰገነ ይሁን። መጋቢ አዲስ እሸቱ አለማየሁ ደግሞ አሁን በሌላ ርዕሰ ጉዳይ መጥተው በጣም በሚያሳዝን ሁኔታ ከዘፈን ይልቅ ዘበኝነት ቀሎባቸው የተናገሩት ነገር አለ። ምንድነው ያሉት መሰላችሁ? አሁን ነገሌ ዝነኛ ዘፋኝ ነው እየተባለ ይጨበጨባል አይደል? በሆነ አጋጣሚ ሰው ሁሉ ቢደነቁር ይሄ ሰውዬ ተራ ዘበኛ ሆነ ማለት ነው ብለው ከዘፋኝነት ይልቅ ከዘፈን ይልቅ ዘበኝነት ቀሎባቸው የስራን ክቡርነት ካለማወቅ የተነሳ በስንፍና የተናገሩት ሐሳብ አለ እና እስቲ ይሄንን ነገር በደንብ እንደ እግዚአብሔር ቃል ማየት ያስፈልጋል። ለሳቸውም ጥሩ መልስ ይሆናል፣ ሌሎችም ደግሞ ይማሩበታል ብዬ ስላሰብኩ ነው። በክፍል 1 ብቻ ሳይሆን በክፍል 2 መለሳለሁ። አሁን ግን የክፍል 1ን መልእክት ይህን በተመለከተ እንማማራለን። ወደ ቪዲዮ መልሳቸዋለሁ። እሳቸው የተናገሩትን ቪዲዮ በደንብ አዳምጡት። ከዛ በኋላ ነው የተመልሼ ማብራሪያ ሰጥበታለሁ። ተባረኩ። ሙዚቃ መዝሙር አሁን ነቴድዬ ጆሮ ባይኖር ውሃ በላችሁ ነው። የኔም ስብከት ውሃ በላው ማለት ነው። በቃ ያ አሁን እገሌ ዝነኛ ዘፋኝ ነው እየተባለ ይጨበጨባል አይደል? በሆነ አጋጣሚ ሰው ሁሉ ቢደነቁር ይሄ ሰውዬ ተራ ዘበኛ ሆነ ማለት ነው። ምክንያቱም ጆሮ ላይ ነው ጉዳዩ ያለው። አያችሁ፣ ዓለማዊ ደስታ የስሜት ጥገኛ ነው። ዘፋኞቹ መልክሽን ለመግለጥ ምን ይላሉ? ምን ብዬ ላድንቅሽ ቃላቶች አጠሩኝ የሚል ዘፈን አለ አይደል? አሰማችሁትም? እኛ ሰምተነዋል። የኔ ጌታ በደንብ ነው የሰማሁት። ግጥሙን አበጥሬ ያሳምሬ ግጥሙ በጣም የሚያፈላስፈኝ ግጥም ወስዳለሁ ከየዘፈኑ እና አሁን ሴት ለማመስገን ምን ቃል ያጥራል? በቃ አይንሽ ያምራል፣ ጥርስሽ ያምራል፣ አለቀ እኮ በቃ የሚቀጥል እኮ የለም። እውነቴን ነው የምልሽ። ሲሸውዷቸው እንደው እየደጋገሙ ሲነግሯቸው ሴቶች እውነት እየመሰለ እየተታለላቸው ነው እንጂ ፀጉርሽ ረጅም ነው አለቀ በቃ። ምን ልጨምርበትሽ? ታሳስ ላይ ስመጣ 2 ሴቶች የሚል ትምህርት አስተምሬ ነበር አይደለም? አራርሱ እግዚአብሔር አምላካችን የተመሰገነና የተባረከ ይሁን። ያው እንግዲህ እንደሰማችኋቸው ነው። አሁን ነገሌ ዝነኛ ዘፋኝ ነው እየተባለ ይጨበጨባል አይደል? በሆነ አጋጣሚ ሰው ሁሉ ቢደነቁር ይሄ ሰውዬ ተራ ዘበኛ ሆነ ማለት ነው። ምክንያቱም ጆሮ ላይ ነው ጉዳዩ ያለው። አያችሁ ብለው ነው የተናገሩት እና እኚህ ሰው ጆሮ የሚፈልጉ ናቸው። ከላይም ሄደን ስናይ ሐሳባቸውን ሙዚቃ መዝሙር አሁን እነ ቴዲዬ ጆሮ ባይኖር ውሃ በላቸው ማለት ነው፣ የኔም ስብከት ውሃ በላው ማለት ነው ብለው ጆሮ የሚፈልጉ ሰው መሆኑን እንግዲህ ጆሮ ሰሚ ጆሮ ካገኙ አይደለም ሰባኪ ዘፋኝ ሁሉ ሊሆኑ እንደሚችሉ ነው እንግዲህ ከሐሳባቸው የምንረዳው ማለት ነው። ሰዎች እኛ እኮ የምናገለግለው ጆሮ ለማግኘት አይደለም፣ የምናገለግለው ለጌታ ክብር ነው። ሰዎች ጆሮ ሊሰጡን ላይሰጡን ይችላሉ። የተወሰኑ ሰዎች በቁጥር በጣት የሚቆጠሩ ሰዎች ሊሰሙን፣ ደግሞ ብዙሃን ሕዝብ ላይሰማን ይችላል። ስለዚህ ለአንድም ለሁለትም ሰው ነው ወንጌልን መናገር ያለብን፣ የእግዚአብሔርን ቃል ማስተማር ያለብን ማለት ነው። ጆሮ ፍለጋ መሆን የለበትም እና በጣም ነው የሚያሳዝኑኝ ሰው አቴንሽን ፈላጊ ናቸው ማለት ነው፣ ጆሮ ፈላጊ ናቸው ማለት ነው። እንደገና ደግሞ ዘፋኝነትን በመደገፍ ዘበኝነት ተራ መሆኑን ነው አበክረው ይናገሩ የነበረው። የስራን ክቡርነት ካለማወቅ የተነሳ ዘፋኝነት እኮ የሚደገፍ ስራ አይደለም። መጽሐፍ ቅዱስ ሰዎች እውነት ነው ሙያችን ነው ዘፋኝነት ሊሉ ይችላሉ። አሴ ፕሮፌሽን ሊዘፍኑ ይችላሉ፣ ሽልማት ሊያገኙ ይችላሉ፣ ደሞዝ ሊያገኙ ይችላሉ። ሙያዬ ነው ስራዬ ነው ብለው ሊያስቡ ይችላሉ። ሙያቸው ስራቸው ሊሆን ይችላል። ነገር ግን የስጋ ስራ እንደሆነ ደግሞ መጽሐፍ ቅዱስ ይናገራል። የስጋ ስራ የተገለጠ ነው፣ እርሱም ዘፋኝነት፣ ጥል፣ ክርክር፣ መግደል እያለ ገላትያ 5:22 ይናገራል። የስጋ ስራ ነው ማለት ነው። ሲዘፍኑ ሲበሉ ሲጠጡ እኮ ነው ድንገት ጌታ የመጣው። እንደገና ደግሞ ሊበሉና ሊጠጡ ሊዘፍኑም ተነሱ ይላል እና በዘፈን ውስጥ እንግዲህ እርኩሰት ሁሉ አለ፣ ምንዝርና ሁሉ አለ ማለት ነው። ሰዎች በዘፈን ሲማረኩ የሚታያቸው ምንድነው? ተቃራኒ ጾታ ነው። ከዛ ጾታ ጋራ ይደንሳሉ። ከዛ ወደ ሌላ ዓለም ይሄዳሉ፣ ወደ መጠጥም ይሄዳሉ፣ ወደ ተለያየ። ስለዚህ ምንም ሙያችን ነው ቢሉ የታወቁ ዘፋኞች ሙያችን ነው ቢሉ ሰውን ወደ ገሃነም የሚጥል ነው።
የሥጋ ሥራ ነው። ይህንን የሚያደርጉ አይወርሱም ነው የሚለውና እኛ የእግዚአብሔርን ቃል ተመስርተን ነው የምንናገረው። መንግሥተ ሰማያትን ፈልጎ ዘፍኖ አይቻልም። መንግሥተ ሰማያትን የሚፈልግ ሰው ከዘፈን ዓለም ወጥቶ ወደ መዝሙር ዓለም ነው መምጣት ያለብን። ልቡ ተነክቶ ለጌታ ለኢየሱስ ሕይወቱን ሰጥቶ ማለት ነው። እኛ ቴዲ አፍሮን እንወደዋለን፣ ዘፈኑን ግን አንፈልግም። ወደ ጌታ ማዳን እንዲመጣ እንጸልያለን። ብዙ እኮ ዘፋኝ የነበሩ በጣም ታዋቂ ዘፋኞች ዛሬ ዘማሪዎች ሆነዋል፣ አመስጋኞች ሆነዋል። ቅኔ ለበጉ ነው የሚሰጡት እንጂ ከአፋቸው የድሮ ዘፈን በቃ ወደ እርኩሰት ህዝብን የሚመራ ነገር ዛሬ አይወጣም። ተቀድሰው ህይወታቸው ተቀድሶ አገልግሎታቸው ሁሉ ተቀድሶ ነው ያለው። ስለዚህ ይሄንን ሰው ምንም ታዋቂ እንኳን ቢሆን ወደ ጌታ ማዳን ከነ ቤተሰቡ እንዲመጣ እኔ ጸሎቴ ነው። እግዚአብሔር አምላክ የተመሰገነ ይሁን። ነገር ግን መጋቤ ሐዲስ እሸቱ ጆሮ ከመፈለግ የተነሳ አይደለም ዘፈኑ የኔም ስብከት ውሃ በላው ብለው ሲናገሩ ታያላችሁ። በጣም ነው የሚያሳዝነው። ምን አይነት ሰውዬ ናቸው በእውነት? ምን አይነት በእውነት በቤተ ክህነት ራሱ በትክክል አድገዋል ወይ የሚል ጥያቄ እየጫረብኝ ነው ያለው። እንዲህ አባቶች እኮ ታይታን አይፈልጉም፣ ውዳሴን አይፈልጉም፣ ጆሮን አይፈልጉም። ወዳጆቼ መልእክታቸው ጠብ የማይል እንኳን ቢሆን አይፈልጉም። ለአንድም ለሁለትም ሰው ኢየሱስ እኮ ለሰማርያይቱ ሴት ነው ሄዶ የመሰከረው በጠራራ ፀሐይ። ወንጌላችን እኮ አንድ ሰው ከሰማው ይበቃዋል። በማግስቱ የሰማርያ ህዝብ ሁሉ እኮ ነው እኛ ራሳችን ከአፉ ሰምተነዋል፣ ያንቺ ምስክርነት አያስፈልገንም እደርልን እስከ ማለት ደረጃ ይደርሱ። አንድ ሰው ከተለወጠ እኮ አገር ይለወጣል። ወዳጆቼ ምን አይነት ሰው እንደሆኑ እኚህ ሰው እኔ በፍጹም ሊገባኝ አልቻለም። ከዛ መልስ ደግሞ አሁን እነገሌ ዝነኛ ዘፋኝ እየተባለ ይጨበጨባል አይደል? በሆነ አጋጣሚ ሰው ሁሉ ቢደነቁር ይሄ ሰውዬ ተራ ዘበኛ የሆነ ማለት ነው። ምክንያቱም ጆሮ ላይ ነው ጉዳዩ ያለው አያችኋሉ። እና ባይሰማው ሰዎች ተራ ዘበኛ ብለው ዘበኝነት ተራ እንደሆነ የስራን ክቡርነት ካለማወቅ የተነሳ የስንፍና ቃል ነው ምነው። ይሄ ዘበኝነት እኮ ተራ ስራ አይደለም። የማይሰሩ እጆች አይብሉ ነው ብሎ መጽሐፍ የሚናገረው። ሁለተኛ ተሰሎንቄ 3:10 ላይ ሄዳችሁ ብትመለከቱ ደግሞም ከእናንተ ጋር ሊሰራ የማይወድ አይብላ ብለን አዘናችሁ ነበር ብሎ ነው የሚናገረው። ሰው ስራን ሲጸየፍ ነው ወደ ሌብነት የሚሄደው። ሰው ስራ የስራ ትንሽና ትልቅ የለውም ኃጢአትን እስካላመጣ ድረስ በህይወታችን። ዘበኝነት እኮ ትልቅ ስራ እኮ ነው። በድርጅት ሰው ዘበኛ ሊሆን ይችላል። የአንድ ካምፓኒ ዘበኛ ሊሆን ይችላል። የመንግስት ዘበኛ የአንድ ሱቅ ዘበኛ ሊሆን ይችላል። የአንድ ቀበሌ ዘበኛ ሊሆን ስራ ክቡር ነው። ሰው ሲሰርቅ ወይም ደግሞ የኃጢአትን ስራ ሲሰራ ወደ ዝሙት፣ ወደ ርኩሰት የሚዳርጉ ወደ ግድያ የሚወስዱ ስራዎችን ሲሰራ ነው ትክክል አይደለም ልንለው የሚገባው እንጂ ዘበኝነቱን ተራ ዘበኛ ብለን ልንቃወም አግባብ አይደለም። ሰዎች እንግዲህ የግድ ዘፋኝ መሆን አለባቸው ዘበኛ ላለመሆን። በጣም ነው ያዘንኩት በእውነት በእኚህ ሰውዬ እና ንስሐ ሊገቡ ይገባል በህዝብ ፊት ብዬ ነው እኔ የምናገረው። እና ሊሰራ የማይወድ አይብላ ብለን አዘናችሁ ነበር ነው የሚለው። ዘበኝነት ክቡር ስራ፣ ሰዎች ሰርተው ደሞዝ የሚያገኙበት እስከሆነ ድረስ ምንም የሚያነካካ ኃጢአት አይደለም። ዘበኝነት ክቡር ስራ ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ መስረቅ አለበት እንዲ አንድ ሰው የግድ ዘፋኝ መሆን አለበት? ዘበኝነትን ተራ ብለው እርሶ የኮነኑት በጣም ነው የሚያሳዝነው። እንደገና ደግሞ የሰረቀ ከእንግዲህ ወዲህ አይስረቅ። ኤፌሶን 4:28 ላይ ቶሎ ቶሎ ላንብበው። እግዚአብሔር የተመሰገነ ይሁን ለዘላለም። ኤፌሶን 4:28 ላይ እንዲህ ብሎ ይናገራል። ቁጥር 28 የሰረቀ ከእንግዲህ ወዲህ አይስረቅ፣ ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይድከም ነው የሚለው። በገዛ እጆቹ መልካምን እየሰራ ምን ይበል? ይድከም። እግዚአብሔር ስርቆትን ይቃወማል፣ ዘፈንን ይቃወማል። በገዛ እጆቻችን ሰርተን እንድንደክም ደግሞ በዛው መጠን ይናገራል። በእጃችሁ ልትሰሩ እንለምናችኋለን ብሎ ደግሞ አንደኛ ተሰሎንቄ 4:11 ላይ ይናገራል። ሌሎችንም ጥቅሶች እዚህ መጽሐፉ ላይ እዚህ እንትን ላይ አስቀምጣለሁ። ጥቅሶቹን አንብቧቸው፣ ጊዜ ስላጣው ነው። ተባረኩ።